በነገራችን ላይ በጣም ልብ እንድትሉት በነገነት ተገላለች የተባለችው ልጅ ነች አሁን የምታወራው። ሟይ ተነስታ ነው ከመሞቷ በፊት ነው። ከዛ ቁጭ ብዬ ቤት ሚጥሚጣ አባቴ ላከው ሚጥሚጣ እግዚአብሔር አልከፈትኩት የሚሉ እንደዚህ በእጁ ቀዱ ፊቴ ላይ ነው የበተነው። ተቃጠልኩ ውሃ ልትሰጠኝ ስትል ልጅቷን እንዳሰጭ ብሎ መታት። ያንን እነሱ ሚዲያ ላይ ቢያገሉሽም መብትሽን ስላከበርሽ እናቴ ትሙት ደስ ነው ያለኝ ትላንት። ለዛ ነው እሷንም ጨምሪልኝ እችን ድንክንም ያልኩሽ። ሱሱ የታሰረችው ከሚዲያ ላይ መታ ስትናገር በነበረው ነው ወይስ ከዛ በኋላ የተነጋገራችሁት ነገር ነበር? ኖ ከዛም በኋላ ነው። ከዛም በኋላ ደውላ በሰው አስፈራራችን። ሱቅሽን አቃጥለዋለሁ፣ ሱቅሽን እንዲያረገዋለሁ፣ እንዲያረግሻለሁ ብላ በአረብ ነው እሷም በሚመለከቱት ሱሱ ናት የላከችን ብሎ ነው ቀጥታ እንደዛ አሉ። እና እኔ ደግሞ ቦይስ ቀዳው ሲባረብ ነው። ኦኬ ማስረጃ አለሽ? ገነትን ላስገባት ገስት ላኪ ገን አስገባሻት። ኦኬ ቴንክ ዩ አድሚኖች። ያ እንትን ይኸው አሁን ሞታለች የተባለችው እዚህ ነው ያለችው። ጋይስ ገላታለች የተባለችው አሁን ሎርድ እስቲ ሎርድ ንገሪያቸው ለማያውቅ። እኔ መጀመሪያ እነሱ ጓደኛሞች በነበሩበት ሰዓት እኔ ታመሜ ተኝቼ ነበር። ትዝ ካለሽ ሁላችሁም ነበር የቆማችሁልኝ። በዛኛው አካውንቴ ነው የምታውቂኝ አንቺ ቤተልሔም ያባታልሽ በሚለው። ከዛ ያንን መታመሜን ተመርኩዘው እነሱ አንድ ላይ ጓደኛሞች ነበሩ። አንድ አይነት ነው የሚለብሱት ምናምን። እኔ በዛ ሰዓት መሀላቸው አልነበርኩም። እኔ ጓደኛ የነበረችው ከዛ መሀል ሱሱ ናት። ኦኬ ከዛ እነሱ አንድ ላይ ምናምን እችሪታ የምትባለው ምንድነው የሲኒ ነው ምናምን የሚባል ቤት ተያይዘው ሁሉም የሄዱበት ቦታ ነው መጀመሪያ። ከዛ ገኒን ነይ እንደዚህ እንደዚህ ብላ ሪታ ይዛ ትሄዳለች። በብርሽ ተሰርቷል ተብሎ ማለት ነው። $5000 ገኒ ለሱሱ አበድራት ነበረ እንድትሰራ ፀጉር ቤቷ ባዶ ሲል። ከዛ በዛ ተጣልተው ሀቢባ ቤት ይዛት የመጣችው ሱሱ እንደዚህ ሰርተሽ ሰተሻል ተብያለሁና ምስክሩኝኝ ማን ይዞን እንደሄደ እዛ ቦታ ነው ገባሽ? ሪታ ይዛቸው እንደሄደች ለመናገር። ከዛ ገኒ ልትመሰክር እሷ ናት ይዛን ሄደችው። ያን ቦታ አናውቅም። እኔም አንድ ቀን ሄድኩኝ። ከዛ በኋላ ለገብርኤል ሰጥቼዋለሁ ከተደረገብኝም ሱሱ ካሰራችብኝም ብሬን ከመለሰችው አሰርታ እኔ ለገብርኤል ሰጥቼዋለሁ። ከሄድኩ በኋላ እኔ ፈራው። እኔ እንደዛ አይነት ነገር አልወድም፣ በቤተሰቦቼም ተቀባይነት የለውም ብላ ገኒ ለገብርኤል ሰጥቼዋለሁ ብላ ባህር ሄዳ እንትን አለች። ከዛ ማንን ይዛ? ሪታንና የሪታን ባል ይዛ። ከዛ መሀል ላይ ሁለቱ እንትን ሲሉ በአረበኛ ሰው ገሏል እንትን በአረበኛ ሰው ገለዋል ተብሎ ተፖሰተ። አይተሽ ከሆነ ብቻቸውን። ከዛ እኔ ሁሉም በአማርኛ ውሸት ነው ይሄ የድሮ ታሪክ ነው ሲባል እንደ ቲክቶከርነቴ ቤታ ለምን አሰሪም ሲል ወዲያው እንደከፈትኩ አካውንቴን እንደከፈትኩ ነው ሁሉ ገባውኝና የተወሰኑ ፖስቶች ከዛኛው ላይ አንስቼ ፖስትቼ እኔ ደግሞ በአረበኛ ሰራሁት። አረበኛ ስለምችል በአረበኛ ይሄ ነገር የባለፈ ታሪክ ነው፣ ገዳዩም ዘመዷ ናት፣ ሟቿም ኢትዮጵያ ገብቷል አስክሬኗ ምናምን ተርጉሜ እዩ ገብተሽ ገነት እነሱ አይደሉም ገዳይ ብዬ ያንን አሰርቼ ወጣው። ከዛ የኔም ፎቶ አድርገው ገኒንና አልታን ከጎን ለጎን አድርገው መሀል ላይ ገኒ የገደለቻትን እኔን አድርገው ፖስተቱኝ። ከዛ አባቴ ከክፍለ ሀገር እየመጣ ነበረ። እመቤትን አክሲደንት አድርገውን አባቴ ሆስፒታል ነው ያለው በእነሱ ጦስ ገባሽ? እኔም ማውቀው ታሪክ የለም። ለምንድን ነው ቤተሰቦቼም በትልቁ አካውንት የሚያውቁትም ሁሉም ሰው ደንግጦ ብታይ ጓደኛዬ ምጧ ሁሉ ነው የመጣ ብታይ። ለምን ታመሜ ስለነበረ። የሰው ልጅ ደግሞ መታመሙ በሰው ሀገር ላይ ሰው አለመኖሩ መታመሜ እኔ ብቻዬን የተሰቃየሁት ይበቃኛል። ምሽሞታለሽ ብሎ ቤተሰቦቼን የሚያሰቃዩብኝ። ከዛ አባቴ ደግሞ ማናት ገነት የምትባለው የውጭ ጉዳይ ሚኒስተር ሄጄ ይከሳለሁ። ከዛ አባቴን እህት ያለሽ ምናምን አለችው፣ ሲስተር ማለት ነው። እኔ ቲክቶክ ላይ ቻታለሁ ላይቭ ላይ ስትለው ታውራኛለ። ከዛ አወራሁትኝና ልጅቷ እንደውም መረ ጓደኛዬ ናት ምንም ነገር የለም ምናምን ስለ ቆራርጠው ነው የጣሉሽ እኮ ብለውኝ ደነገጥኩ ምናምን አለኝ። ኧረ እኔ በምን ደርሳብኝ ሲባል በቃ ሽራሽን ጠብቂ ያለኝ። ገኒ ጋር ወስጄ ከገኒ ጋር አገናኘሁት አባቴ ገባሽ? አሁን በዛን ሰዓት አባቴ እኔም ባያየኝ እኔ ስልክ አላነሳም ብዙ ጊዜ ላይቭ ላይ ስለምቀመጥ እችን ልጅ ሄዶ በውጭ ጉዳይ ሚኒስተር ቢገላ ለአንድ ቀንም ቢሆን ለገነት ስቃይ ነው እስር ቤት ገባሽ? በማታውቀው ታሪክ እና እኔንም ቤተሰቦቼን የማይሆን ነገር ውስጥ ከተቱ። እች ልጅ ደግሞ መታ ስላነሳችኝ ነው እኔ ያንንም ቪዲዮ የሰራሁት። ታምሜ ተኝቼ መታ ልጄን ቅዱስ ገብርኤል አይኗን አያሳየኝ ነው የምልሽ። መታ ወስዳ ፀጉሬን ሰርታኝ
አጣጥባ ልጄን አብልታ ለልጄ ልብሶች ገዛዝታ ምናምን ነው ይዛት እንኳን የመጣችው። ወርቅ እንኳን ልጄን አልብሳ ነው ይዛልኝ የመጣችው ሴት ሳታቀኝ። እነሱ ጓደኞች ሆነ እሷ ነው አርጋ ይዛልኝ የመጣችው። ገባሽ? ይሄንን ነገር ስላዩ ልደት ሲከበር ቪዲዮዋቸው ላይ እንዳለ አልክልሻለሁ ወርቅ የምታለብሳቸው። ከዛ እሷን ሁሉም አድሎ አድርገው ይዘዋት የሄዱት እነሱ ናቸው። ሁማኔር ስለምትልክላት ያችኛዋ ለዚች ለኩርንችት ሁሉንም ነገር እሷ ላይ ጥለው ሱቋ እንዳይሰራ መተት ደግም ታሰራለች፣ ባሏ ላይ ያሰርታለች፣ ባሏ እንዲህ ነው ምናምን ብለው ምን አለ እስኪ አንድ ጓደኛችን ቢያምርበት እኔ እሷ ስላላት ነው አይደል እንደ አንስታ ሐኪም ቤት ወስዳ ጸጉሬን አበጥራ ምናምን የቀባባችኝ ባይኖራት አታረግልኝም። እና የተበደለችውን ትንገርሽ እመቤቴን በውሸት ነው ስሟ የጠፋውች ልጅ። ስሟ ይታደስ፣ ስራዋን ትስራ። እግዚአብሔርን በጣም ነው የሚያሳዝነው። ሁሉም ደቦ ያደረጉት እሷ ላይ ነው። ለምን አሁንም እኔ ጠዋት ላስታርቅ ገብቼ ገባሽ ስሟን አታጥፉ በቃ ቪዲዮ ሪካርደሮች አቁሙ እቺ ልጅ ስራዋን ትስራ ባልኩኝ ጭራሽ እኔን ስድብ። እነሱ ናቸው ሂጂና ለምኛ ገኒን ሱሱ እንድትወጣ አሉኝ። እሺ አትስደቧት፣ እቺ ልጅ ተበድላለች። ቤተሰብ አሁን ልጇ ትምህርት ቤት አትሄድም ኢትዮጵያ፣ እናትሽ ገዳይ ናት እያሏት። እህቷ አንገቷን ቀና አድርጋ አትሄድም ኢትዮጵያ። ለምን በቃ እሺ ለዚህ ቅርታ ጠይቋትና እናንተም ሪካርደሮች አቁሙ። ጓደኞች ተብዬዎችም እሷ ላይ ሳይሆን ሁላችሁም ሄዳችሁ አፈንድዳችኋል። ሁላችሁም ነው መቀጣት ያለባችሁ፣ መቀጣት ካለበት። እቺ ልጅ ጉሮሮ ቤቷ ድረስ እኔ ሱቁስ ቁጭ ብዬ ነው ዱርዮች የተላኩባት ሱቋ እንዲሰባበር እንዲቃጠል። ከዛ በቮይስ ሁሉ በሰው ሱቅሽን ነው ማቃጠለው ተብሎ ተልኮላታል። ይሄ ሁሉ ዛሬ ራሱ ነው እሷ ጋር ቁጭ ብዬ ሽምግልና ላይ ያለው አንዱ ሱቋን ከፍቶ መጥቶ ገነት ሲለኝ የለችም አልኩትኝ። ከዛ እኔም ፈርቼ ሱቁን ዘግቼ ወጣው። ለምን መጥቶ የሆነ ነገር ቢያደርግ ሱቁን እቺ ልጅ ሱቅሽ ምን አድርጎት ነው ላታለው። ገባሽ? ስለዚህ እዛቸው እስካሁን ድረስ አልቀረም። የበለጠውን ደግሞ እሷ ትንገርሽ። ልጅቷ ያኔ መናገርም አትችልም፣ ተናግራ ሰውን ማሳመን እንኳን ማትችል ልጅ ናት። እግዚአብሔርን ሐራም አንዳንድ ጊዜ እዚህ ፊት ለፊት የምናየውን ብቻ ነው እኮ በሪል ላይፍ ሰዎች ላይ ምን አይነት ተጽዕኖ እንደሚያደርስ። አሁን እንደዚህ አይነት ነገሮች እንግዲህ ገነት ላይ አሁን እየደረሰ እንደሆነ እንደዚህ ካልተዘረዘረ ሰው ዲፕ አይገባውም። ገባችሁ? እዚሁ ፊት ለፊት ያለውን ብቻ ነው የምንረዳው። ያ ዌልካም ገኒ እና ገደልሻት የተባልሽውም ልጅ እንኳን በነፍስ ኖረች። አዎ ሄሎ ምቀኝነት ነው እንጂ እኔ ምንም ነገር ያጠፋሁትም ነገርም የለም። ምንም ሰውን እንኳን ልገል ይቀርና እኔ በረሮ እንኳን ሲገደል በጣም የሚሰጠጠኝ ሴት ነኝ። ለምን እንደሆነ አላውቅም። በኑሬ በራሴ ለምን እኔ ለነሱ ጥሩ ሆኜ ለምን ይሄናል ክፋት ያቺ ኩርንችት ተያት። እሷን እኔ ራሱ የትም ሀገር መሄድ መፍታለኝ። አረብ ሀገር ሄጄ ከሳታለሁ፣ ችግር የለውም። ያለችበት ሀገር አሳስብሽ ስለሷ። እንደዚህ በግሩፕ ሆኖ እኔ ላይ ያልሆነ ዘመቻ ነው እኔ ላይ ተዘመተው። ምንም ነገር ራሳቸው ይዞኝ ሄደው ራሳቸው እንደዛ አድርገው እኔን መልሶ ጦንቃይ። እኔ ሰው ገደለሽ ማለት እኮ ከባድ ነው። እዚህ ሀገር ውስጥ እኔ ያለሁበት ሀገር ውስጥ ግን ለአንድ ደቂቃ ለአንድ ሰዓት እንኳን አስቀምጦኝም ነበር። እኔ ሰውን በገለ ኖረው ያኔ ምን ልበልሽ፣ በጣም የሄዱበት ርቀት ያስጠላሻል ሄሉ በጣም እና እንትን ሱሱ የእውነት ታስራለች ገኒ? አዎ ታስራለች። ማለት በፍርድ ደረጃ ነው ጀስት አሁን በስራ ደረጃ ነው ገና? ኖ በስር ነው ገና ነው። ያው መረጃም ማስረጃም አለኝ። በሰው አስደውላ ነው። እኔ እንደውም ቦይሱን ቀድቻለሁ። ሱቅሽን እንሰባብራለን እናቃጥላለን ሲሉኝ ነው። ገባሻ? ምንም ቢሆን የዚህን ሀገር ዜግነት ስላገባኝ እንደዚህ አይነት ነገር መፍትሄ የላትም። ግን ሱሱ ብቻ ለምን ታሰረች? ለምን ሌሎቹም ብዙ ሰው ነበር ሲዘምቱብሽ የነበረው እዛ እኔ ምስክር ሲሉ ነበረ። አንድ አካባቢያት ነው ከሌሎቹ ጋር ወይስ ለምንድን ነው? ኖ አንድ ሁለት ሌላ አሉ። እነሱን ተደብቆ ነው ያሉት። እስከሚገኙ ነው። ችግር የለውም። ገና እኮ አልቀጠለም። ገና አልጨረስኩም። ያው ስማቸው መናገር ስለማልፈልግ ነው እዚህ ላይ። ያ ገባኝ። ያ ጀስት ብዙ ሰው ይሄን ጥያቄ ስላለው ለምን ሱሱ ብቻ ስለተባለ ነው የጠየኩሽ።
አዎ አቢባማ ምን ተጽዕኖ አሳድረውብሻል? ይሄ ባለፈው አሁን ስላንቺ ሲወራ የነበረው ሰዎች ምን ያህል ተጽዕኖ ለምን ምን እንዳደረሰብሽ እንዲህ በግል ላይ ሲደረግ ለካ እንደዚህ ነው የሚለውን ነገር ስለማሰብ ስለሚጀምር ሰው ምን ተጽዕኖ አድርሶብሻል አንቺ? እኔ ተጽዕኖ አንደኛ ነገር በእስራኤል ላይ ተጽዕኖ አድርሶብኛሉ። ሁለተኛ በህይወቴ፣ በቤተሰቦቼ፣ በልጄ በጣም ብዙ ተጽዕኖ ደርሶብኛል። በጣም ከምልሽ በላይ በጣም ባልሰራው ስራ ምንም ባላረኩኝ ስራ አንገቴን እንድደፋ ነው ያደረጉኝ። ምንም ነገር በቃ ምንም ከነዚህ ከሚወራ አንዱ እንኳን እውነተኛ ታሪክ እንኳን የለውም። ምንም ነገር የለውም ጭራሹንም። በቃ እኔ ለማስጠላት አንገቴን ደፍቼ ስራዬን ትቼ ምንን ትቼ በእውነት ሄሉ ባህር ውስጥ ወንዝ ውስጥ ራስሽን ወርውሪ ሁሉ የሚለኝ ቀን አለ። ምንም ነገር ባላጠፋውኝ ግን እኔ ደግሞ ጎበዝ ነኝ፣ እጅ ቶሎ አልሰጥም፣ ጠንካራ ነኝ። እንደዚህ ሞኜ ብቻዬን እየተጋፈጥኳቸው ነው። ቁጭ ብዬ ራሱን ማለቅስበት ቀን አለ። ሱሱ የታሰረችው ከሚዲያ ላይ መታ ስትናገር በነበረው ነው ወይስ ከዛ በኋላ የተነጋገራችሁት ነገር ነበር? ኖ ከዛም በኋላ ነው። ደውላ በሰው አስፈራራችን። ሱቅሽን አቃጥለዋለሁ፣ ሱቅሽን እንዲያረገዋለሁ፣ እንዲያረግሻለሁ ብላ በአረብ ነው እሷም በሚመለከቱት ሱሱ ናት የላከችን ብሎ ነው ቀጥታ እንደዛ አሉ። እና እኔ ደግሞ ቦይስ ቀዳው ሰባረብ ነው። ኦኬ ማስረጃ አለሽ? ማስረጃውን አምጪ ምንላት ክስ ላይ የጀመረችውን ነገር እዚህ ማሳየት ትችላለሽ? ይቻላል? እስኪ እንጥነልና ነግርሻለሁ፣ በውስጥ ወይ ልክልሻለሁ። ናይ ኦሬዲ ክስ ላይ ጀመርሽው ነገር አንቺን ሚዲያ ላይ ማሰማትሽ ነገሮችን የሚቀንስብሽ ከሆነ አታድርጊው፣ ካልሆነ ነው የጠየኩሽ። ጀስት እየጻፉ ስለሆነ ማስረጃ ስላሉ ብዬ ኖ ማስረጃ አለኝ መኖር አለ። አለ ማስረጃ እንዴት ዝም ብለው መተው ያስሯታል እንዴ? ጋይስ ወታደር ፖሊስ ከዛች ኩርንችት ጋስ ምንድነው? በምን ጉዳይ ላይ ነው የምትጠይቂያት? ወይስ ምንም ማስረጃ ሳይኖራት? አሁን ቀደም የሰማሽው ቪዲዮ ላይ ተሽ ከሆነ አሉ ማስረጃዎች አሉ። አሳበድሽ፣ ብዙ ሰው እንደገደልሽ በጥንቆላ ስትናገር አሰምቻለሁ። እኔ እኮ ትናንትና እኮ ሰርቻለሁ። አንቺ እውነተኛ ከሆንሽ ሰውን ለምንድን ነው ቴንሽን የምታረጊው? ትክክለኛ ማስረጃ ካለሽ መረጃ ካለ አውጪ ብያታለሁ። ሰርቻለሁ እኮ ቪዲዮ ላይ ገባሽ አይደለ? እኔ ምንም ነገር ወይ የራሷ ግሩፕ ወይ ዝም ብሎ ወይ ቦይስ ከላኩላ ወይ ዝም ብሎ ነው እንጂ እኔ በራሴ በጣም 100% ተማመናለሁ። ሄሉ ምንም ያረኩኝ ነገር የለም። ምንም ነገር ምንም አልኩሽ እኮ ከዚህ ሁሉ አንድ እንኳን ጥፋት ያጠፋሁት የለም። ስለማቅ ነው ራሴን። እሷም የዋጋውን ታገኛለች፣ ችግር የለውም። ማለት ሰዎች እንዲያርጋናለች የሚል ቮይስ ብቻ በሚልኩላት ኤምባሲ ላይ ብታቀርበውም ባታቀርበው ምንም እንደማይመጣ ነው የምነግርሽ። በነገራችን ላይ አንቺ ጥንቆላ አድርገሽ በእሷ ምክንያት አብጃለሁ ወይም ደግሞ ሄደሽ ነገር ስታረጊባት ምንም ነገር እንትን ስለሌለ ድረስ አሁን ያሰማሁት ቪዲዮ ለአንቺ ትልቅ ኤቪደንስ ነው። ይሄ በተለይ ይሄንን ከፈለግሽ ያዡ። አይዤዋለሁ እንዳለ ኢትዮጵያውያን ራሳችሁን ከገነትና ከራሄል ጥንቆላ ራሳችሁን ጠብቁ። ሀቢባን እንከሳታለን የምትሉ አካላት ዌልካም። የምኖረው ካታር ነው። እኔን መክሰስ የምትፈልጉ ካታር ኤምባሲ ክሰሱኝ። ጉዳችሁን እንዳለ ለህግ እሰጣለሁ። እስቲ ወንድ ናችሁ ክሰሱኝ። ገነትና ራሄል ጠንቋይ ናችሁ። ትደግማላችሁ፣ ሰው ላይ ታስጠነቁላላችሁ። በየጠንቋይ ቤቱ እየሄዳችሁ ቤሩት ላይ በጣም ብዙ ሰው ላይ መተት አሰርታችኋል። በእናንተ ያበዱ ሰዎች አሉ። ቤሩት ውስጥ የምትገኙ ኢትዮጵያውያን ራሳችሁን ከገነትና ከራሄል ጥንቆላ ራሳችሁን ጠብቁ። ሀቢባን እንከሳታለን የምትሉ አካላት ዌልካም። የምኖረው ካታር ነው። እኔን መክሰስ የምትፈልጉ ብዙ ሰው አሳብዳችኋል፣ ብዙ ሰው እንትን ብላችኋል፣ ድሃ አድርጋችኋል፣ ገላችኋለሁ።
ይሄ ፍርድ ቤት ከሄደ ሰው በጣም እንትን ነገር ኖ ሄሉ እኔ በየአረብ ሀገሩ መሳፈር እችላለሁ። ገባሻ? እኔም አረብ የአረብ እንትን ስላለኝ ሄሉ የትም አረብ ሀገር መሳፈር እችላለሁ። ሄጄ እዛው ነው የምከሳት። ገባሻ? ስለሷ አሁን እቺስ ቀኑን እንትን አልልም። የዚሁን ጉዳይ እዚህ ያለውን ጉዳዮች ጨራርሼ ደግሞ ደሳው አልፋለሁ። አሳስበሽ እንደዚህ ስሜ ቀርቶ አይቀርም፣ ስሜ ጠፍቶ አይቀርም። እንትን ዜድ ልትከሳይ ነበረ ብላ የሱሱ መከሰስና ወይ መታሰርንም መጀመሪያ ያበሰረችን እሷ ነች። በለቅሶ ምን አይነት ነገር ብትልኪላት ነው እንደዛ እያለቀሰች? ወይ ጠጥታ ነበር? ኖ ሄሉ የሆነ ቦይስ እንትን እንደዚህ ሚዲያ ላይ ገነት እንደዚህ ያደረገሽ ገነት እንደዚህ ብላ ስታማኝ በሌላ ከዛ እሱን ነገር በውስጥ ላኩላት በዋትስአፕ ይኸውልሽ አልኳት። ላኩላት መጀመሪያ ልኬላት ኦኬ ብቻ ነው ያልኳት፣ ምንም አላልኳትም። እችን ብቻ እንዳልኳት ወጣ ማልቀስ ምን በቃ ቀወጠችው። ከእንትን ከላይፍ ከተመለሰች ወዲህ ደወለችልኝ። ገኒኔ ግን ምን አርጌሽ ነው ምናምን አለችኝ። ይኸውልሽ አልኳት ስሜን አለ ስሜን እያጠፋሽ ነው አንቺ ሄሉ። የሚገርምሽ ነገር በእውነት ነው የምልሽ፣ ቁማር ነው የምትጫወተው። ብር እንኳን ሳይኖራት ሲቀር እንኳን እኔ ጋር ነው ሮጣ የምትመጣው። ይሄን ውለታ እንኳን እየዋልኩላት ስንት ነገር እንደዚህ ወጣ። እኔ ራሱ ገርሞኛል። የሚገርምሽ ነገር ከዛን እሺ በቃ ገኒኔ ሁለተኛ እንትን አልለም። ኦኬ ቅርታ ተባባልን፣ አለቀ። እሷ እንዴት ነው ሄሉ እኔ አስይዣት ወደ ኢትዮጵያ የምትሳፈር ከሆነ ወልካም አስይዛት ነበረ። ገባሽ አይደለ? ግን እሷ ደግሞ ወደ ዩሮፕ ነው መሄድ የምትፈልገው። ከተያዘች ወዲህ ዩኤን አላት። ገባሽ አይደለ? እኔ ደግሞ እሷን ማስያዝ አልፈልግም። ለምን አመቻችላታለሁ? ለምን መንገድ ከፍትላታለሁ ሌላ ሀገር እንድትሄድ? እኔ ባሳያስኩኝ እስር ቤት ውስጥ የተወሰነ 5 ወር 6 ወር ቁጭትልና በዛው ያሳፍሯታል ሌላ ሀገር። እሷ ይሄንን ይፈለገችውልሽ እና እኔ ደግሞ ሞኝ አይደለሁም። ለምን አስይዛታለሁ? አላስይዛትም። እንደዚሁ እየተጨማለቀች እዚሁ እየጠጣች እዚሁ እየሰከረች እየተደፋች ትኖር። መቼም አላማቻችላትም። ይሄ ነው የእሷ ችግር። እንትን እንደማታስይዣ ስትነግሪያት ተደላድላ መሳደብ ጀመረች። ቀደም የሰራችውን ቪዲዮ አይተሽዋል? ወንድ ኮንሽ እስቲ ሀቢባ ለምን አትናገሪም ማለሽ ብላ ጭራሽ ወደ ኖርማል እንትኗ ገባች። ሰምተሽዋል ያንን ቪዲዮ? አልሰማሁትም። ቆይ ላሰማሽ። እዚህ ጋር ስሚያት። ማልቀሷል እንደዛ ስታለቅስ የነበረችዋ ልጅ ተደላድላ እንደማታስይዣት ጋራንቲ ሆናት። ያልሰራም ይቅርታ አልልሽም እምቢ አለችሽ። የመጨረሻ ሀቢባ እምቢ አለችሽ፣ ይቅርታ አልልም አለችሽ። ምን ታመጫለሽ ብላ ወደ ኖርማል ንግግሯ ተመለሰች። በቃ ለምን አላስይዝሽም ስትያት እንደ ዋስትና ነው የወሰደችው። ዳም ሰራተኛ የሚል ወረቀት ይዘሽ እኮ ነው በቃ የዚህ ሀገር ዜግነት ያላቸው እንኳን እንደዚህ ያላለው። ጭራሽ ከሀቢባ እጅ ላይ ትወድቃለች ምትላት አላወቅሻትም ማለት ነው። ሀቢባ እንደኛ የምታለቅስ መሰለሽ? ሀቢባ እንደኛ አታለቅስም። እሱ እኮ ምንም አያደርገችም። ቪዲዮ ስሪ የይቅርታ አልሻት እምቢ አለች። ሻሰቻት እምቢ አልሰራም ይቅርታ አልልሽም እምቢ አለችሽ። የመዳም ሰራተኛ የሚል ወረቀት ይዘሽ እኮ ነው በቃ የዚህ ሀገር ዜግ እኔ አላስይዝሽም በእኔ ዩናይትድ ኔሽን ወረቀት ልታገኝ ነው ወይ ብላ ሱሱ እንትና ገኒ ቪዲዮ ስሰራ ከዛን እርግጠኛ ሆነችና ተደላድላ እንደዚህ አይነት ቪዲዮ መስራት ጀመረ። የጠጀው ማለት ነው። ገባች? እንደዛ ስትነፋረቅ የነበረችው ታስታውሳላችሁ? እንደዛ ስትነፋረቅ ከዛን በእኔማ ዩናይትድ ኔሽን ወረቀት አታገኝም ስትላት እምቢ ስላለችሽ ነው ያሳሰረቻት። እሷ ይቅርታ መባልን እምቢ ሲያስብላት እንደዚህ ዋጋ የሚያስከፍላት ከሆነ ሺሃብ ትልቅ ፕራይስ ያላት ልጅ ናት ማለት ነው። እና ምን ያህል የለም ህዝቡ ግን ሲጠጣና ሳይጠጣ በፊት እኮ እንዴት መቼ እንደምንገናኝ ግራን ይገባል። ያ እና በዚህ ሁኔታ እንዴት ነው አንድ ቀን እንትን ትላለች ትቀምሳለች ወይስ ቅማል ይለቃቀማል? ተስፋ አለ
ተስፋ እንግዲህ ከሱሱ ጋር ቀማል ይለቃቀማሉ ለአንድ ቀንም ቢሆን ያ ለማንኛውም እኔ ምንም ማስረጃ ሳይኖራቸው እንደዛ እንትን ሲሉ እስቲ ወይኔ አጋፔ ዩ አር ኪሊንግ ቴንክ ዩ አጋፔ ቴንክ ዩ በወጣ ይተካሽ ዩቲዩብ ላይ ሰላም እያሉኝ ነው እኮ ጊፍት እየላኩልኝ ቴንክ ዩ አጋፔ እና እንኳን መብትሽን አስከበርሽ በነገራችን ላይ ደስ ነው ያለኝ ለመሰለሽ ምንም ማስረጃ የላቸው ጀስት በቶፒክ ደረጃ ነው በቶፒክ ደረጃ አሁን ለምሳሌ ሀቢባ ጋር መጣሽ ልታወሪ ሁሉም ተሰባሰበ አይደለ ታሪኩን አይደለም መስማት ላይ ፎከስ ያደረገችው ሱሱ ነፃ ማውጣት ላይ ነበር ፎከስ ከዛን አገለሉሽ አንቺ አይተሽኮል እኔ እንደው ሱሱን አላውቃት ምን አላውቃት ለምንድን ነው ሀቢባ ወደ ሱሱ ያገለለችው አላገለለችም ብዬ ጠየቅኩኝ ስጠይቅ ነው ጓደኛዋ ናት እኮ አሉኝና ነገሩኝ እኔ በየሰው ቤት ስለማልሄድ ማን የምን ጓደኛ እንደሆነ አይገባኝም ገባሽ እሷን ሱሱን ምስኪን ናት ብለው ጭራሽ ወደ ኢትዮጵያ ልትልካት ምናምን ደቀመዝ የሆነ እንትን ሲጫወቱ ነበር ገባሽ እና ሁሉም ሰው አንቺ ላይ ደፍድፎ አንቺን ማግለል ሆነ ቶፒኩን ማጽዳት ላይ አይደለም ታሪክ መስማት ላይ አይደለም ይሄ ነገር ችግር ሊያመጣ ይችላል ብለው ማስታረቅ ላይ አይደለም አንድ ሀገር ላይ ነው የሚኖሩት ምንም ቢሆን እናስታርቅ ነገር ላይ አይደለም ነበረው ፎከሱ ገብቶሻል አንቺን ማግለል ላይ ሆነ የፈለገ ጥፋተኛ እንኳን ብትሆኚ የለም አንቺን ማግለል ላይ ነበር የተጫወቱት ያንን እነሱ ሚዲያ ላይ ቢያገሉሽም መብትሽን ስላከበርሽ እናቴ ትሙት ደስ ነው ያለኝ ትላንት ለዛ ነው እሷንም ጨምሪልኝ እቺን ድንክንም ያልኩሽ ምን ያህል እንደፈራችሽ የምታውቂው ገኒ ምን ያህል እንደፈራች የምታውቂው ቪዲዮቹን ሁሉ አነሳች ሀቢባ ራሱ ቪዲዮውን ሁሉ አጠረገችና አነሳችሁ ገኒ ወርዳ ከሆነ ሞዴሬተሮች አስገቧት እሺ እንትን ስትመጣ እንዳለ አነሳችሁ እንደገና ደግሞ የመጀመሪያ ቀን ቪዲዮ ሲሰራ ትዝ ካለሽ ለወርድ እነዚህ ልጆች ለአንድ ነገር ቢሆኑ መረጃውን ሁሉ አወጣና ምናምን ስትል ነበር አሁን ግን ምንድነው ያለችው እኔም ብትከሽኝ መረጃዎቹን ለኤምባሲ ይሰጣል ዛት ሚንስ መረጃዎቹን የራሷ መከላከያ ያደረገችው አያችሁ ለነሱ እሱ ሳይሆን ለራሷ መከላከያ ያደረገችው እንደገና ቪዲዮዎቹን አነሳች ሀቢባ ለማንም ቪዲዮ ሰርታ አንስታ አታውቅ ምን ነው ገነት በጣም ካቀሟ በላይ ሆነች ብዙ ጊዜ ብዙ ማውራት የማይችሉ ሰዎች ለካ እርምጃ ላይ ጎበዝ ናቸው የሚባለው እውነት ይሁን ናቴ ሶድሽ ናቴ ሄዱዬ አንዴ ይሄን ታሪክ ታውቂዋለሽ ቤሩት ነው የምትኖሪው የት ነው ሰው የሚባለው የት ነው ያሉት እነሱ ቤሩት ሄዱዬ ውዴ ወይዬ በጣም ነው የምወድሽ አንድ ነገር ልንገርሽ ሄዱዬ እኔ በጣም ነው የምወድሽ አስተዋይ ነሽ ያችን ጉቶ ግን የታዘብኩበትን ነገር ልንገርሽ በጣም ሰው ትመርጣለች ጉቶ በጣም ሰው ትመርጣለችና ቤቷ ሰምታይምስ ገባለው ዝም ብዬ ገብቼ አንዳንዴ እንትላለውና በጣም ዘረኛና አስቀያሚ ናት እኔ ስሟንም አልጠራም ያችን እከክ ግን ሄሉዬ አንቺን በጣም እኔ ሁሌም ነው ማደንቅሽ ቢያንስ በቃ አስተዋይ ነሽ ሲጀመር ከነሱ ጋር አትመጣጠኝም አንቺ ሁሉም ነገር አይተሽ ነው መዝነሽ ነው የምታወሪው አይተሽ ነው የምትፈርጂው ማንም ላይ እየፈረርሽ አይደለም ያቺ ግን የምትሰራው ሴራ በቃ የሚሰሩት ሴራው ላይ የዘረኝነት ነው ውስጥ ለውስጥ የሚሄዱት የዘረኝነት ነው እና በጣም ነው የሚያስጠሉት ገነት ላይ የሚያረጉት ዱባ በጣም ነው የሚያስጠላው በቃ እና እኔ ገንየን ያው እዚሁ ላይ ነው ማቃት ፎሎሬ እንኳን አይደለችም ግን እንደዛ የሚያሴሩባት ነገር በጣም ነው የታዘብኩት በነገራችን ላይ በጣም ልብ እንድትሉት በነገነት ተገላለች የተባለችው ልጅ ነች አሁን የምታወራው ሟች ተነስታ ነው ከመሞቷ በፊት ነው ቢመጣ አብርሽ ገኒ ጋር ልንሄድ ኦኬ የኔን አባቴን እንኳን ትቼ ማለት ነው እሺ ብያቸው ጨርሰን ከላይ ወጣን እሁድ መጥቶ ገኒ እምቢ አትለኝም እኔ ቃል ገባላችኋለሁ በቃ እናንተ ኮሜንታተሮች አሁን ራሱ እዚህ ጋር ሆናችሁ ሰርጉኛላችሁ እኔ ምንድነው ማደርጋችሁ ገኒን እኮ ይሄው ጄሪ ራሱ ነበርሽ ጧት እኔ ላይቬን ከፍቼ እኔ
ገኒን ማስገደድ አልችልም። ግን እኔ ገኒን ካልኳትም ቢያትልም በኮሜንትም አትስደቧት። እቺ ልጅ ተበዳይ ናት። ሚዛናዊ እንሁን እናስታርቃቸው ብዬ ይርዳዬ እንደዚህ አንዴ ልጨርስ። ከወጣም በኋላ ላይቭን ዘግቼ ደቂቃ ሳልቆይ ላይቭ ላይ እኔ ላይቬን እልክልሻለሁ እሉ ኦኬ። ላይቬ ላይ ቁጭ ብላ አንዷ አቡ ከሚልን ነው እልክባችሁ እልክባታለሁ አቡ ከሚልን ብላ ላይቬን ልክ እንደዘጋው ይሄ አቡ ከሚል የሚባለው ሰውዬ መጣ ቤት ሱቅ ውስጥ ልክ መጥቶ ገና ያለች ሲለኝ የለችም አልኩኝና ላይቭ ላይ እልከዋለሁ ብላኝ ስለነበር የሆነች ልጅ ፈርቼ ሱቁን ዘግቼ ወደ ቤት ሄጃለሁ። ስለሰው አታውሪ፣ ስለሰው ስም አታንሽ። እዚህ ላይ አላነሳውም እኮ ተላከብኝ ነው ያልኩት። ልጅቷ ናት ላይቭ ላይ እኮ ልከዋለሁ ያለችው ገንዬ ብላኪ የምትባል ልጅ ናት። ልከዋለሁ ስትለኝ አንቺም እሱም ምንም አታመጡም በእናትሽ ወደዛ ሂጂ እንደዚያ ነገር አትበሉ ልጆች ይስማሙበት ብዬ እሷን አስወርጃት ላይቭን እንደዘጋ ነው ላይቭ ላይ የተናገርን ገኒ አንጀቷ እንዴት ነው የሚራራው? በነፍስ ሰዓት ሌላ ስህተት ይሰራሉ። ከዛ አሁንም ጥፋተኛ የሚሉት ገኒን ነው። ለምን ተበዳይ ናት እንዴ? አንጀቷ ሲራራ መልሳችሁ ገኒን የምትወቅሳት ከሆነ ካለ ጥፋቷ ይቅርታ እንደማለት ጥፋተኛ የምታደርጓት እሷን ነው። ለምንድን ነው ካለ ጥፋቷ በደለኛ የምትሆነው? ሁሉም ሄደዋል። እሷ ግን አንድ ቀን ለሄደችው ነው ሁሉ ነገር የመጣ እንዴ? ሁላችሁም ትሄዳላችሁ፣ ሲኒ እየበጥንትን ትላላችሁ፣ ታያላችሁ። ለምን እንደባበቃለን? ሁላችሁም የራሳችሁን ቂጥ እየደበቃችሁ እቺ ልጅ አንድ ቀን ሄደች ተብሎ እቺ ልጅ አላት ተብሎ ቢኖራት መሰለኛ በደረቻችሁ እየተበዳደረችው አንድ አይነት ልብስ እያሰፋች ልደት ሲከበር የምትሰጣችሁ ስላላት ነው። እከካም ለከካም ጓደኛ ከሆነ ግን አብራችሁ ታካላችሁ። የቤሩት ምቀኝነት እኔ ሁሉ ባሌን ሁሉ አስጠንቆለሽበታል ብለውኛል። ነግረውት እሱን እግዚአብሔርን ቄስ ጋር ሄዷል። እኔ ባል ምግብ ቤት ከፍቶልኝ ነበር፣ ፀጉር ቤት ከፍቶልኝ ነበር። አዎ ባሌን አስጠንቆላበት ነው እንጂ እንዴት ነው የልጆች እናት የሚያገባው ብለውት እግዚአብሔርን ሰውየውን አጨለሉት። ይሄን ያህል ናቸው። ሲኖርሽ ምቀኞች ናቸው። በእጄ በልተው የጠጡት ሱቄ እስኪዘጋ ድረስ በነፃ ከኔ ጋር ሲበሉ የነበሩ ሴቶች ዞር ብለው ሳያዩኝ ታምሜ እማላቃቸው ልጆች ናቸው። እነ ናኒ እነ ማዚ ምናምን የሚባሉ ልጆች የደረሱልኝ ለኔ። ለኔ ያስታመሙኝ የሩቅ ልጆች ናቸው። አንድ ቀን ያልጠራዋቸው። ተፋታሽ ታዲያ? በዚህ ምክንያት ሰዎች ትምህርት ስለሚሆን በጣም ትነግሪናለሽ። እሺ ሎርድ ትጨርሰን። ግን እኮ ሄሎ ምን እንደሚያደርጉ ታውቂያለሽ? አሁን የገኒ ባልጋ እየደወሉ የገኒ ባልጋ እኮ አሁን እየደወሉለት እሱ ያውቃል። ገባሽ? ስለሚያውቅ ብሎክ እየተደረገ ነው እንጂ ስልኩን በትነውታል እኮ። ስልኩን በትነው እንደዚህ አስደርጋባሃለች ምናምን። ያው እሱ ስለሚያውቅ ስልክ አያነሳላቸውም፣ ይቦልካቸዋል። እና ይሄን ልልሽ ነው እኔ። እዚህ የነበረች ጓደኛ ያለች ሁሉ ኢትዮጵያ የተሳፈረች ኦኬ። እኔ እና እሷ ቁጭ ብለን ቤት ውስጥ ከቤት እሳት ጎርሶ መጣ። ሰውዬው ውጪ የማያውቅም ብታይ እግዚአብሔርን እቤት ነው ቁጭ የሚለው ልጁ ማለት ነው። ገባሽ? እቤት ነው የሚቀመጠው። አንድ ጓደኛው አለ ይመጣል። ከዛ ቁጭ ብዬ ቤት ሚጥሚጣ አባቴ ላከው ሚጥሚጣ እግዚአብሔርን አልከፈትኩትም የሚሉ እንደዚህ በእጁ ቀዱ ፊቴ ላይ ነው የበተነው። ተቃጠልኩ። ውሃ ልትሰጠኝ ስትል ልጅቷን እንዳሰጭ ብሎ መታት ጓደኛዬን። እሷ ብትነግርሽ ደግሞ ከኔ የበለጠ እሷ ብትነግርሽ ነው የሚሻል። ተኝታለች፣ ኢትዮጵያ ሄዳለች። እግዚአብሔርን ነው የምልሽ። ምንድነው ብላ ስትለው ወጥቶ እንደገና ጓደኛው ምንድነው ምናምን ብለው ሲያረጋጉት ላይቭ ላይ ወጣ። ገና ቁራጽ ምን እንደሆነ እኮ አላውቅም። እግዚአብሔርን ላይቭ ላይ ወጣ እንጠብሳለች ብለውት መጥቶ እግዚአብሔርን ምጣኔ ደፋብኝ ፊቴ መታኝ። እኔ አንድ ግሬ እንኳን አሁን ቅዝቃዜ ሲነካኝ ያመኛል። ይሄን ያህል ናቸው ያንቺን ቤት ሊያፈርሱ